መካከለኛው ምስራቅ ጦርነት አሁንም ተባብሶ እንደ አዲስ ከተኩስ አቁም ስምምነት በኋላ እንደ አዲስ ተጀምሯል። በትናንትናው ዕለት ኢራን ወደ እስራኤል ከባባድ ሚሳይሎችን ተኩሳ ነበረ። እናም አሁን የአጸፋ ምላሽ እንግዲህ እስራኤል እየሰጠች ነው የምትገኘው። ዶናልድ ትራምፕ ግን እስራኤልን አስጠንቅቀው ነበር ነው የተባለው። አጸፋ ምላሽ እንዳትሰጥ ተብላ ነበረ እንግዲህ እስራኤል ማለት ነው በዶናልድ ትራምፕ በኩል። ነገር ግን ቤንጃሚን ኔታንያሁ ይህንን ትዕዛዝ ሳይቀበሉ ቀርተው በኢራን ላይ እንግዲህ ጥቃት ከፍተዋል የተባለው በርካታ ጥቃት እንግዲህ እየሰነዘሩ የሚገኙት እስካሁን ድረስ ማለት ነው። ከሁለቱም በኩል ምን አይነት የሰው ሕይወት ጠፋ፣ ምን ያክል ንብረት ወደመ የሚለው ግልጽ እንዳልሆነ ጭምር የተነገረው። ነገር ግን ከባባድ ሚሳይሎች ከሁለቱም ሀገራት እየተተኳኮሱ እንዳለ ነው የተነገረው ማለት ነው። እንግዲህ ተኩስ አቁም ስምምነቱ ሙሉ ለሙሉ ተጥሷል ነው የተባለው። ሁለቱም ግን ጥቃት ሲከፍቱ መጀመሪያ ለአሜሪካ ማሳወቃቸው ነው እየተነገረ የሚሆነው። ለወራት እንግዲህ የተኩስ አቁም ስምምነት ላይ የነበሩት እስራኤልና ኢራን ዳግም ጦርነት ጀምረዋል። እንግዲህ የጦርነቱ መነሻ ደግሞ በዋናነት በሊባኖስ ላይ ጥቃት አድርሳ ነበረ እስራኤል። እንግዲህ ከዛ ጋር በተገናኘ ነው የአጸፋ ምላሽ በሚል ነው እንግዲህ በእስራኤል ላይ ከባባድ ሚሳኤሎች ሌሊት ላይ ተኩስ ስታደርግ እያደረችው ማለት ነው። በዛውኑ እንግዲህ ወዲያው እስራኤልም የአጸፋ ምላሽ ሰጥታለች የተባለው። ነገር ግን ከዛ በፊት ዶናልድ ትራምፕ አስጠንቅቀው ነበረ እስራኤል የአጸፋ ምላሽ እንዳትሰጥ ብለው። እንግዲህ አክሲዮስ እንደዚሁም ደግሞ የተለያዩ የአሜሪካ ሚዲያዎች ዘግቦት ነበር ይሄን ማለት ነው። ነገር ግን ያው ቤንጃሚን ኔታንያሁ ይሄን አልቀበልም ብለው ወዲያው ጥቃት ከፍተዋል። እስካሁን በሁለቱም ወገኖች የጠፋ ንብረት እስካሁን የወደመ የሰው ሕይወት የጠፋ የሰው ሕይወት እስካሁን ግልጽ እንዳልሆነ መረጃ ምንጮች ጠቀሱ ነው የሚገኙት። ነገር ግን በእስራኤል በኩል በርካታ ሚሳኤሎችም እንግዲህ በአየር መከላከያ እንደተመቱና እንደወደቁ ጭምር ታውቋል። በተለይ በሰሜናዊ እስራኤል ነው ከባባድ ጥቃቶች የደረሱት ነው የተባለው። ያው የተለያዩ ሳይነሮች ሲጮሁ ነበረ። በዚህ ደውሎችም በርካቶችም ወደ መከለያ ወይም ደግሞ ወደ መሬት እንዲገቡ የራሳቸው የሆነ መከላከያ ስላለ ማለት ነው ግራውንድ ውስጥ እንዲገቡ በርካቶች በአስቸኳይ እንግዲህ ትዕዛዝ ሲተላለፍ ነበር። ያው እስካሁን የሰው ሕይወት ብዙም እንዳልተጎዳ ነው የተነገረው በእስራኤል በኩል። በኢራንም እንደዚሁ እስካሁን አልወጣም። መረጃ የሚወጣ ካለ ማካፈላቸው ነው የሚሆነው። ነገር ግን ጦርነቱ የሚቆም አይመስልም የተባለው። አሁን እስራኤልም ከባባድ እንዲሁም እስካሁን ያልተጠቀምኳቸውን ሚሳኤሎች እጠቀማለሁ ስትል እየዛተች ነው የምትገኘው እና እንግዲህ እንደ አዲስ ከባድ ውጥረት ይፈጥራል ተብሎ ነው እየተነገረ የሚገኘው። በቀጣይነት የምንመለከተው ስለ ሰብአዊ መብቶች ኮሚሽን ነው። እንግዲህ ሰብአዊ መብት ኮሚሽን መግለጫ አውጥቷል ስለ አርሲው በተመለከተ ማለት ነው። እንግዲህ እንደ መግለጫው ከሆነ በአርሲ የሞቱት 2 ክርስቲያን 1 ሙስሊም ናቸው ሲል ነው የገለጸው። እጅግ ፈገግ የሚያሰኝ ነው። ወደ 37 አካባቢ ደርሷል የተባለው እና እጅግ አስደንጋጭ ነው። ምንም ማይጣርስ በቃ ለመግለጽም እጅግ ከባድ ነው። በነገራችን ላይ ባለፈው እንግዲህ የሰላም ሚኒስቴር መግለጫ ወጥቶ ነበር። በመግለጫውም ወደ 4 አካባቢ ያደርሷቸው ነበር የሟቾችን እንግዲህ ኦርቶዶክሳውያን ማለት ነው። ይሄ ደግሞ ጭራሽ 2 አድርጓል። እንግዲህ የሰው ሕይወት ቁጥር ምን ያክል እንደሚዘባርቁ ማለት ነው። ምንም በቃ ምንም ማለት እንዳልሆነ ነው በእነሱ ዘንድ ማለት ነው። እንግዲህ የሞት ቁጥር ማለት ነው። አንድ ቤተክርስቲያን ተቃጥሏል። የአንድ መስጊድ አጥር ጉዳት ደርሶበታል። ዩሲ እንግዲህ አያችሁት። ሰብአዊነት የሌለው ሰብአዊ ኮሚሽን እንደማለት ነው የሚቻለው። እንግዲህ ምንም መስጊድ የወደመ ነገር የለም በቦታው ላይ። እንግዲህ ስም እንግዲህ የሞቱትም ማለት ነው በአርሲ በተፈጸመው ጥቃት 2 ክርስቲያኖች 1 እስላም ተገድሏል ነው እየተባለ ያው እንደገለጽኩላችሁ ማለት ነው። እንግዲህ ግልጽ ቋንቋ ነው ይሄ፣ ምንም ጥያቄ የለውም። ያው ጉዳቱን ወደ አንድ በኩል እንግዲህ ለማቻቻል ማለት ነው ከሁለቱም በኩል ሕይወት ጠፍቷል ለማለት ያክልና ድባቡን ለመስቀየስ የወጣ መግለጫ ነው ተብሎ ብዙዎች እየተቹት ነው የሚገኙት። እናንተ ምን አሰባላችሁ በዚህ ጉዳይ?